ፀሐይ ወጥታለች። ሎሊ ግን የት ናት? አሃ እዚህ ብርድ ልብስ ውስጥ ተራራ ሰርታ ተኝታለች። ሎሊ ሰዓት ሞልታ ስለነበረ የማንቂያ ደውሉ ጮኸ። ሎሊ ግን ለመነሳት ፈቃደኛ አይደለችም። እሺ አንተ ማንቂያ ደውል 5 ደቂቃ ቆይ፣ ተጨማሪ ልተኛ 5 ደቂቃ ብቻ ከዛ እነሳለሁ። እባክህ አንተ ደውሉ ተወኝ፣ አትቀስቅሰኝ አለችና ሎሊ ተንፈራገጠች። የማንቂያ ደውሉን ሰዓቱንም አንስታ ድምፁን ለማፈን ሙከራ ማድረግ ጀመረች። ይሄ የማንቂያ ደውል ደግሞ ለደከመ ሰው እንኳን ረፍት ክብር አይሰጥም። እንዴት ነው ማስቆም ያለብኝ? አለች ሎሊ። ሎሊ እየተንከባለለች ስትሄድ የፍራሹ ጫፍ ላይ ደርሳ ከመኝታው ላይ ተንከባላ ወደ መሬት በኃይል ደው ብላ ወደቀች። ተጎዳሁ፣ ወይኔ አምቡላንስ ይምጣልኝ፣ ኧረ እርዳታ የሚያደርጉ ሐኪሞች ጥሩልኝ፣ ኧረ ምግብ ይዞ የሚመጣ የሚያድነኝ ሰው ያስፈልገኛል፣ ኧረ ላኩልኝ፣ የቀኝ እግሬ፣ ወይኔ ግራ እግሬ፣ ወገቤ፣ እጄ አርዱኝ። ሎሊ ጮኸች። ሎሊ ተረጋጊ እንጂ የወደቅሽው እኮ በጣም ቅርብ ከሆነ ከአልጋ ላይ ነው። ይሄ ደግሞ መውደቅ ሳይሆን ከአልጋ ላይ ተንሸራቶ መውረድ ማለት ነው። ተይ እንጂ ሎሊ፣ እጅግ በጣም አጋነንሽው። ሎሊ አጋናለች። ሎሊ አሁንም መሬት ላይ ተቀምጣለች። ካጠገቧ ካለው ጠረጴዛ ላይ የውሃ ብርጭቆ ተቀምጧል። ዞር ስትል ሎሊ አየችው። ውሃ ጠምቶኝ ነበር አለች ጉሮሮዋን እያያዘች። ምን አይነት ድርቀት ነው! እንደ ሰሃራ በረሃ የሆነ ድርቅ ብሏል ጉሮሮዬ። ውሃ ያስፈልገኛል፣ ውሃ ግን ማን ይሰጠኛል? ሎሊ ብርጭቆውን ለመሳብ ትሞክራለች። አልቻለችም፣ አልደረሰችበትም። ባክህ ውሃው፣ አረ ውሃውና። ሎሊ ለምንድን ነው እንደዚህ ሰነፍ የሆነችው? እሺ ባክህ ወደ እጄና ና ውሃ። ብርጭቆ እንዲመጣ እየጠበቀች ነው። እሺ ወይም ደግሞ በቃላል አስማት ሰርተህ በማጂክ እኔ ጋር ና ባክህ ውሃው ትላለች ሎሊ ቁጭ ብላ ትንሽ መንቀሳቀስ ስላልፈለገች። ብርጭቆ ግን ባለበት ይቆያል አለች ሎሊ። ወይ ደግሞ ኢቫና መታ ታግዘኝ። ኢቫናን እፈልጋታለሁ። ኢቫና ሎሊ ደህና ነሽ? እንደገና መሬት ላይ ነሽ። መሬት ላይ ስትንከባለይ ልትሪ ወይስ ከመሬት ውስጥ ቆፍረሽ ትወጪ? አረ ሚሚ፣ ወይ ወርቅ አንቺ ደልቶሻል። ምን ወርቅ አወጣለሁ ጓደኛዬ። ይኸውልሽ በህይወትና በሞት እያለሁ ነው አንቺ የደረሽልኝ። ቶሎ ያ ብርጭቆ ያ ዛጋ አሾፈብኝ እኮ መድረስ አልቻልኩም። እባክሽ ውሃ ስጪኝ፣ ብርጭቆን አቀብኝ ጓደኛዬ። ሎሊ ተነሺ፣ ወይም መሬት በመሬት በመሳብ ሄደሽ ማንሳት ትችላለሽ፣ ወይም ደግሞ ተነስተሽ ራሽ ጠጪ። መሬት ለመሬት መሳብ አልችልም፣ ይደክመኛል። ደግሞ ሐኪም እንዳትነሺ ብሎኛል። እባክሽ ውሃውን ቶሎ አቀብኝ። ሎሊ ውሃውን ተቀብላ ጠጣች። አመሰግናለሁ ጓደኛዬ፣ አመሰግናለሁ። እንኪ አንቺ መልሺው እንጂ እጄ እረፍት ያስፈልገዋል። ዛሬ ምንም መስራት የለበትም። ሎሊ ግን ለምንድን ነው የጠጣሽበት ራሽ ማመለሽው? ሎሊ በጣም ሰነፍ ሆናለች። መንቀሳቀስ አልወደደችም። ይህ ደግሞ ስንፍና ነው። ቁጭ ብላ ማዘዝ ነው የፈለገችው። ሎሊ መንቀሳቀስ አለባት። እኔ ዛሬ ደክሞኛል። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ አለች ሎሊ። ኢቫና በትንሹ ጠረጴዛ ላይ
ምግብ እየሰራች ነው። ሎሊ ደግሞ ከሶፋው ላይ ተቀምጣለች። ሎሊ ቁጭ ብላ እያዘዘች ነው። ተጨማሪ ጨው ጨምሪበት፣ ደግሞ ዘይት እንዳታበዥበት፣ በደንብ አብሲው ሆዴን እንዳያመኝ። ሎሊ እነዚህን አትክልቶች በመክተፍ እንድታገዥ ይፈልጋሉ። እኔ ካሮቱን መክተፍ አልችልም፣ ራሴ ስሪው። እጆቼ እኮ እረፍት ላይ ናቸው። እንደውም አሁን ወደ ውስጥ ከትቼ ላስቀምጣችሁ። በቃ እጆቼ እረፍት ላይ ናቸው። ኢቫና ምግቡን አመጣች። ማንኪያው ወደቀ። ሎሊ እንዴ ማንኪያውን ስጭኛ እንዴ እባክሽን። ወይኔ ወይ ረጅም እንጨት ስጭኝ። እኔ መጎንበስ አልችልም። በቃ ከተቀመጥኩበት መነሳት አልፈልግም ዛሬ። እባክሽን ይህን ማንኪያ ስጭኝ። እንዴ አልደረስኩበትም ትላለች ሎሊ። ሎሊ እግርሽ ስር እኮ ነው ያለው፣ ጎንበስ ብለሽ አልችልም። ዛሬ ስንፍናሽማ ጉድ ነው። አረ ሩቅ ነው። ጎንበስ ለማለት እኮ ወገቤን አሞኛል፣ አልችልም። እባክሽ 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 ኢቫና ማንኪያውን አንሺና አንቺ አቀብኝ እባክሽ። ወይ ሎሊ አንቺ ካላጎረሽኝ አልበላም። ወይ ሎሊ አሁንስ አበዛሽው። እንደውም ራስሽ ኢቫና በጣም ተናዳለች። ደብተሯንም እያስተካከለች ዩኒፎርሟንም እያስተካከለች ነው። ሎሊ ግን ምንም አታግዛትም። ቁጭ ብላ ቴሌቪዥን ብቻ ማየት። ሎሊ ግን ተነስተሽ ቤቱን አታስተካክይም? በጣም ነው ያዘንኩብሽ። እንዴ ደክሞኛል አልኩሽ። ይልቅ ከፍሪጅ ውስጥ ቀዝቃዛ ውሃ ስጪ። ወይ ሎሊ እንዴ ቴሌቪዥኔን አጠፋሽብኝ እንዴ! ለምን ታጠፊብኛለሽ? ሎሊ ቴሌቪዥኑ ስለጠፋባት እሪ ብላ አለቀሰች። ኢቫና ጆሮዋን ይዛ አትጪ ሎሊ፣ ደግሞ ማንቺን ብሶ ታለቅሻለሽ። በጣም ሰነፍ ሆነሻል። እሺ በቃ ውሃ ስጪኝ። እኔ እኮ በሙቀት እየቀለጥኩ ነው። ልሞት ነው በሙቀት፣ በውሃ ጥምም ልሞት ነው። እባክሽ ይኸው ላበላ ሆንኩኝ። ኧረ እባክሽ ውሃ ስጪኝ። ተነሽና ራሱ ሰጂ፣ መንቀሳቀስ አለብሽ። ውሃውን ታዩና ለምንድን ነው ምግቡን ያልበላሽው? አንቺ ካላጎረሽኝ አልበላም። አሁንስ በጣም ቀበጥሽ ሎሊ። ሎሊ እየተንቀራፈፈች ቀስ እያለች እየተጎተተች መሄድ ጀመረች። የሎሊ አካሄድ እንደ ኤሊ ነው። አንድ ነገር አንስታ ተመልሳ ቁጭ ትላለች። ፍሪጁን ለመክፈት እየተንቀራፈፈች ቀስ እያለች ሄዳ ፍሪጁ ጋር ደረሰች። ሎሊ ዛሬ በጣም ሰነፍ ሆናለች። ውሃ ለማውጣት ፍሪጁ ጋር እየተጎተተች እንደዚህ እየተንቀራፈፈች ደርሳ ፍሪጁን ከፈተችው። ፍሪጁ ውስጥ ግን ውሃ አልነበረም። ሎሊ በጣም ተናደደች። ብላ ጮኸች። ምን ሆንሽ ትኛለሽ እንዴ? ይህን ሁሉ መንገድ መጥቼ እኮ ፍሪጁን ስከፍተው ውሃ የለም።
አንቺ ደግሞ ተይኝ፣ አጨቅጭቂኝ፣ በቃ ረሳሁ፣ ደክሞኝ ነው፣ በቃ ደከመኝ አለች ሎሊ። ሎሊ ያላስቀመጥሽውን አኬት ልታገኘው፣ ይሄኔ ቀድመሽ አስቀምጠሽ ቢሆን ታገኙ ነበር። ሎሊ ተስፋ በመቁረጥ ስሜት ሆና ባለችበት ቁጭ ብላ ማዘኗን መግለጽ ጀመረች። ሎሊ ውሃው በራሱ እግር የለውም አንቺ ካላስገባሽው፣ ይሄ የስንፍናሽ ውጤት ነው። በድንገት የሚያብረቀርቅ የሆነ ክብ ነገር ሲሽከረከር አየች። ከበሩ ወደ አትክልቱ ሲሄድ አይታለች። ሎሊ ያየችው ነገር ምን እንደሆነ እንደዚህ ብላ አተኩራ ስትመለከት የምትወደው ኳሷ ነው። እንዴ በጣም የምወደው ኳሴ፣ ማን ያቀብለኛል? ወይኔ ኳሴ አለች። ውጪ ነው ያለው፣ ነይ ቶሎ በይና አምጪ። የሰፈር ልጆች እንፈልገዋለን ሲል ነበር። እንደኔ ቶሎ ብለሽ ሄደሽ ብታምጪ ይሻልሻል። ኢቫና ሎሊ ብድግ ብላ ስትሮጥ ተመልክታ ደነገጠች። ኳሴን ሳይወስዱብኝ ያገኘሁት፣ አመጣሁት፣ ሮጥ ኮኮ አለች። እንዴ ይሄ መሮጥ ልቤ እንደ ከበሮ እንዲመታ ያደርጋል፣ ግን ደግሞ ትንሽ ደስ ይላል። እንዴ ከመቀመጥ መንቀሳቀስ ደስ ይላል መሰለኝ አለች ሎሊ። እንደ ጀግና አትሌት እኮ ነው የሮጥሽው ሎሊ። አዎ መንቀሳቀስ ይሻላል፣ ልክ ነሽ። እንዴ ተቀምጬ ምን አገኘው? ስንፍና። እንኳን ሮጥኩኝ፣ ሰውነቴ ሲንቀሳቀስ ደስ አለኝ አለች። ክፍሌንም ማጽዳት የምችል መስሎኝ ነበር። አሁን ላጽዳው እንዴ? አይዞሽ፣ በአንዴ ሁሉንም መስራት አይጠበቅብሽም። እሺ አይዞሽ ሎሊ፣ እያረሽ ክፍልሽን ታስተካክያለሽ። ነገ ከእንቅልፌ እንደተነሳው እንቅስቃሴ አደርጋለሁ፣ ክፍሌን አስተካክላለሁ፣ ንጽህናዬን እጠብቃለሁ፣ ቢጃማዬን አውልቄ መደበኛ ልብሴን ለብሳለሁ፣ ከነ ቢጃማዬ ውጭ አልወጣም፣ ስፖርት ለመስራትም ቃል እገባለሁ። እንዴ ስንፍና እንዴት ያስጠላል አለች ሎሊ። ሎሊ ከስንፍናዋ አንድ ነገር ተማረች። ከማይሆን ስንፍና መጫወት፣ መንቀሳቀስ ይሻላል። በተለይ ደግሞ ጥሩ ጓደኛ ሲኖር አብሮ መጫወት ደስ ይላል። ከመቀመጥ መንቀሳቀስ ጤንነት ነው። ሎሊ ኳሱን እየመታች ከጓደኛዋ ጋር ተጫወተች። ኳሱን ስታም ወደቀች። ሉምባ ዛሬ ከጓደኞቹ ጋር እየተጫወተ ነው። ነገር ግን ጨዋታቸው ዕቃቸውን ሁሉ ዝብርቅርቁን አውጥቶታል። የሚገርም ነው። አንዱ ዕቃ ከሌላው ዕቃ ጋር ተደበላልቋል። ስለዚህ መጫወቻዎቹን ለይተው መጫወት ስላልቻሉ የተደበላለቀውን መጫወቻ ቤት ውስጥ አዝረክርከው እንዲሁ ይላፋሉ፣ ይጫወታሉ። እንዴ እታች ደግሞ መመገቢያ ክፍል የበሉበትን ዕቃ እንኳን ሳያነሱ ጠረጴዛው እንዲሁ እንደቆሸሸና እንደተዝረከረከ ነው። ሚሉና ባህል እንዴት ነበር? ጥሩ ነበር። አሁን ገብተን ከሉምባና ከጓደኞቻችን ጋር ጥሩ ጨዋታ እንጫወታለን። እንዴ ልጆቹ የበሉበትን ራሱ አላነሱ እንዴ? እንዴ ምንድነው ጨዋታ በየደረጃው? ምንድነው ጨዋታው የተሰረከረከው? እንዴ ፈጣሪው ምንድነው እዚህ ግብ ውስጥ የተከሰተው? የመጨረሻ አሉ ንፋስ ገብቷል እንዴ?
ልብስ ክምር ውስጥ መተኛት ደስ ሲል ከዚህ በኋላ እንደውም እዚህ ነው መተኛው። ድነው የሁላ ቆሻሻ። ሉምባ ከጓደኞቹ ጋር ጨዋታውን ቀጠለ። ሁለታችሁ በጣም ነው ያስቸገራችሁ። ቤቱን ለማስተካከልም ፍላጎት ያላቸው አይመስሉም። በተዘበራረቀ ቤት ውስጥ ሉምባ ክፍሉ ላይ ያው ዶሮቹ የበረሩበት ነው የሚመስለው። ስርዓት ባለያዘ ሁኔታ እየተጫወቱ እየተሳሳቁ እየተደሰቱ ነው። ሉምባ ራሱን መቆጣጠር አልቻለም። በእንዲህ አይነት ሁኔታ ልጆች ሲጫወቱ ዕቃ ይጎዳል፣ ቤት ይቆሽሻል፣ ልጆቹም የሚያገኙት ጥቅም የለም። በጨዋታ መማር ማለት እያንዳንዱ መጫወቻ በስርዓት ለምን እንደሚጠቅም፣ ያን ጨዋታ በመጫወታችን ምን ጥቅም እንደምናገኝ፣ ምን እንደምንማር እየለየን በስርዓት መጫወት ማለት ነው። እነ ሉምባ ግን ያንን እያደረጉ አይደሉም። ሌጎ፣ ፐዝሉ፣ የተለያዩ መጫወቻዎች ሁሉ ደብለቅለቅለቅ ብለዋል። እዛ ላይ ልፊያ ይጫወታል፣ ኳስ ይጫወታል። አረ ሉምባ እንደዚህ አሁንም አረ ስርዓት ይዛችሁ ተጫወቱ። እነ ሉምባ ግን ሊሰሙ ፈቃደኛ አልሆኑ። አረ አቁሙ ሉምባ፣ አረ አቁሙ፣ አረ በስርዓት ተጫወቱ። ሉምባና ጓደኞቹ ቤቱ ዝብርቅርቅ ወጣ። እነሱ ግን በትራስ እየተመታቱ መጫወታቸውን ቀጠሉ። ዕቃዎቹን ደግሞ እየረጋገጧቸው ነው። አረ እንደዚህ አይነት ጨዋታ የለም ሉምባ፣ አረ ተው አቁሙ። ያበላሻችሁትን ካላስተካከላችሁ ኩኪስ አለ፣ ምንም ፍርፋሪ ማጥቀምሱ። እነ ሉምባ ብዙ ተጫውተው ስለራባቸው እንኳን ምግብና ኩኪስም ቢሆን ምንም ነገር ይሄን ቤት ካላስተካከላችሁ አይሰጣችሁም ስለተባሉ ቁጭ ብለው መመካከር ጀመሩ። ሉምባ ይሁላችሁ ይሄንን ካላስተካከልን ዛሬ በረሃብ ማለቃችን ነው፣ ምግብ አይሰጠንም። እርግጥ ነው ጥፋት አጥፍተናል፣ መጫወቻዎቹን እንደዚህ አድርገን መዘበራረቅ አልነበረብንም። አንተ እኮ ነህ ሉምባ፣ አንተ ነህ ይሉታል። እሱ ደግሞ እናንተ ናችሁ ስነግራችሁ አልሰማችሁኝም። እኔ ደግሞ በቃ መጫወት ስለምወድ ቢዘበራረቅም ብንጫወት ይሻላል ብዬ ጨዋታዬን ቀጠልኩኝ ይላችኋል። አሁን መካሰሱን እንተውና እናጽዳ። አንተነ አትበሉኝ፣ በቃ ቤቱን እናስተካክል አለ። አዎ ብናጸዳ ይሻላል። ያዝ እዛ ጋ ይሄንን አምጣ፣ አንተ እንካ መጥረጊያ ስጡኝ። አምጣ እዚህ ውስጥ ጨምረው፣ ጫማውን አምጣው። እኔ ነኝ ያስኩት። እንዴ አምጣው እንዴ! ባካችሁ አንተ እዛ ጋ አጽዳ። እንዴ ምንድን ነው? በጣም ብዙ ስራ እኮ ነው ያለብን። ይህን ሁሉ ነው እንዲያበላሸ ነው። ደግሞ እቃውን በአይነቱ አስገቡ። ዝም ብላችሁ የተለያዩ አይነቶቹን መጫወቻዎች አንድ ላይ ቅልቅል አታድርጓቸው። እቅድ ያስፈልገናል። የማዳት ውድድር እናደርጋለን። መጀመሪያ ቡድን ያሸነፈ ኩኪስ ያገኛል። የመጀመሪያ ሻምፒዮን እኔ ነኝ። ሉምባ ቆይ እኔ ነኝ ከምንባባል ለምን እንደዚህ አናረግም? የማጽዳት እቅድ ያስፈልገናል። እንደገና ደግሞ እየተጫወትን እናጸዳለን። ይህንን ጽዳት ወደ ጨዋታ ብንቀይረው ብዙ አይከብደንም። ስለዚህ እየተጫወትን እንማራለን፣ እየተጫወትን እናጸዳለን፣ እየተጫወትን ብዙ ነገር ማድረግ እንችላለን አለ ሉምባ። ስለዚህ በቡድን ተከፋፈሉና ያዘበራረቁትን ነገር ማስተካከል ጀመሩ። እንከፋፈል፣ የተወሰነው ይሄኛውን ቤት እናጽዳ፣ የተወሰነው ደግሞ እታችን ወርድና እዛ የተዘበራረቀውን ዕቃ ሰብስበን ማጠብ፣ በቦታው ማድረግ ይኖርብናል። ሁላችንም እዚህ መሆን የለብንም። ስለዚህ የትኛው ቡድን ቀድሞ እንደሚጨርስ እንወዳደራለን። ቀድሞ የጨረሰ ቡድን አሸናፊ ይሆናል። ስለዚህ ከኔ ጋር ወደ ታች የሚሄድ ማን አለ ሉምባ። ማንም የለም? እሺ እኔ ብቻዬን እታች ወርጄ አስተካክላለሁ። እናንተ ደግሞ እዚህ ያለውን ስሩ። ከኔና ከናንተ
ማን ቀድሞ እንደሚያሸንፍ የኩኪሱ ንጉስ ማን እንደሚሆን እንመለከታለን አለ ሉምባ። ከዛም እኔ ቀድማለሁ፣ እኔ አሸንፋለሁ፣ እበልጣችኋለሁ ብሎ ሉምባ ወደ ታች ወረደ። እነሱም ማስተካከላቸውን ቀጠሉ። ሉምባ ሶፋውን መሬት የወደቁትን ትራሶች እያነሳ ካስተካከለ በኋላ ብቻውን ቤቱን አስተካክሎ እንደማይጨርስ ገባው። አረኑ ኔጋም ስራ አለ ነው አገዙኝ አለ። እኔ እናንተ እቃውን ነጥ። እሺ ጓደኞቹም ሉምባን ሊያግዙት መጡ። አረ በጋራ ካልሆነ እኮ ማስተካከል አስቸጋሪ ነው፣ ጨዋታ ቢሆንም አብረን ስንሆን ደስ ይላል አለ ሉምባ። ስለዚህ ከጠረጴዛ ላይ ተዝረክርከው የነበሩትን ሳህኖች አነሱና ወደ ውስጥ አስገቡ። እሱም ብቻ አይደለም፣ አጥበን በንጽህና እንዲቀመጡ ማድረግ አለብን ብለው ዕቃዎቹን ማጠብና ማጽዳት በየቦታው ማድረግ ጀመሩ። እዚህኛው ክፍል የተዘበራረቁትን ቆሻሻዎች ከያሉበት እየዞሩ ለቀሟቸው። ልብስ፣ መጫወቻ፣ ብዙ ነገር ነው አረ በየቦታው የነበረው። በሉ ነው ኑ ተባባሉና ዕቃዎቹን ይዘው ወደ ላይ ወጡ። ላይ ሲመጡ ዕቃው ገና እንደተዝረከረከ ነው። ውይ በቃ እንደዚህ እናርግ፣ ግድ የላችሁም፣ አሁንም ግሩፕ እንሁን፣ አንድ ላይ በጋራ እናጽዳ፣ ለብቻችን ከሆንን መጨረስ አንችልም አለ ሉምባ። እናንተ ይህንን ሰብስቡ፣ እናንተ ደግሞ እነዛኞቹን እንጨቶቹን እየሰበሰባችሁ አስገቡ አለ ሉምባ። ደክሞኛል፣ ብዙ ስራዎች ነው ሰራሁት። አውቃለሁ ብዙ ስራ እንደሰራህ፣ ግን ይሄንን ካላጸዳን ኩኪስ አናገኝም። አንድ ሀሳብ አለኝ። ለምን ቆሻሻውን እዛ አምጥተን ነው ለምን ከዚህ ስራ አደብቀውም? ልጆቹ ሌላ የስንፍና ዘዴ አመጡ። ዕቃዎቹን ሳይለዩ ደብቀው እንደተጸዱ አድርገው ለማስቀመጥ ነው ያሰቡት። ይሄ ትክክል አይደለም። ሲዘበራርቁ፣ ሲያወጡ፣ ሲበትኑ መጀመሪያውኑ መጠንቀቅ ነበረባቸው። በስርዓት ካልተጫወትን የምንጫወትባቸው ዕቃዎችን በኋላ ለማስተካከል እንቸገራለን። ሉምባ አጽድተው የጨረሱትን ለመመልከት መጣ። እዴ ምንድን ነው? ምን እያደረጋችሁ ነው? ጨርሳችሁ ነው በዚህ ፍጥነት? ሉምባ ሲንቀሳቀስ እግሩን መጫወቻው ነካው። እንዴ ብሎ ሲከፍተው መጫወቻው እንዳለ ከታች ቁጭ ብሏል። እንዴ ይሄማ ማታለል ነው፣ ማጽዳት አይባልም። በሉ እንደገና ሁሉንም ነገር ማጽዳት አለብን። በሉ የሚያግዙንም ልጆች ሄጄ ጠርቼ እመጣለሁ። በጋራ እየዘመርን እየተጫወትን እናጸዳለን፣ ስናጸዳም እንጫወታለን አለ ሉምባ።
ሉምባ ጓደኞቹን ሁሉ ጠርቶ መጣና ቤቱን ማስተካከል ጀመሩ። ለካ ማስተካከል እንደዚህ ከባድ ነው። እኛኮ ዝብርቅርቅ አድርገን ስለምንሄድ ወላጆቻችን ለማስተካከል እንደዚህ እንደሚቸገሩ አናቅም ነበር። ካሁን በኋላ የተጫወትንበትን ነገር ሲጀመር በስርዓት እንጫወታለን። ከዛ ደግሞ በአግባቡ ወደ ቦታው መመለስ አለብን። ይሄ ደግሞ አንድ ትልቅ ስነ ስርዓት ነው። ጥሩ ስርዓት ያለው ልጅ ይህንን ያደርጋል። ሉምባ እየነገራቸው እነሱም እሱን እየሰሙ ሁሉንም ዕቃ ማስተካከል ጀመሩ። አሁን ጎብዘዋል። ዕቃዎቹን የማስተካከል ሥራቸውን እየጨረሱ ነው። ሁሉንም ዕቃ አስተካከሉ። ብራቮ ብራቮ ብሎ አጨበጨበላቸው። ጨፈሩ። አሁን ብስኩት እንሸለማለን፣ ምግባችንንም እንበላለን፣ መጫወቻችንን በስርዓቱ እንጫወታለን። ተጫውተን ስናበቃም በአግባቡ ሰብስበን በስርዓት ወደ ነበሩበት ቦታ እንመልሳለን ተባባሉ። ከዛም ብስኩትና ከረሜላ እንዲሁም ምሳቸውን ሊበሉ ተያይዘው ወጡ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ